እንግዲህ አቶ ልደቱን ማቀው ከ1987 ጀምሮ ነው። መንግስት ለአንድ ቀንም ቢሆን ስልጣኑ ላይ የሚያስቆይ ህገ መንግስታዊ ድንጋጌ የለም እያሉ ነው። አሮጌ ባህል ፖለቲካ ውስጥ ያሉ አካላት ለወጣቱ ኃላፊነታቸውን እየለቀቁ ቢሄዱና በአዲስ የወጣት የለውጥ ኃይል ፖለቲካው ቢመራ ጥሩ ነው። አሁንም ከኢትዮጵያ ጥቅም ይልቅ የፓርቲውን ጥቅም ለማስቀደም እኔ ከሞትኩ ሰርዶ ይብቀል አይነት ፖለቲካ ነው ያራምድ ያለው። ለአንዴና ለመጨረሻ ጊዜ በ97 ድርጊቱን ስተትም ተፈጽሞ ከሆነ ስተቱን የፈጸመው አካል ይቅርታ ጠይቆ 97 ላይ የተሰሩ ስተቶች ነገም ከነጎዳም እንዳይደገሙ አስተማሪ በሆነ መንገድ ችግሩ እንዲፈታ ሁለቱም ወገኖች ጥረት እንዲያደርጉ ግፊት አድርገናል። ስለዚህ በዚህ አይነት ልዩነት ውስጥ ሆነን አሁን ባለው የኃይል አስተላለፍ ውስጥ አብረን ልንቀጥል የምንችልበት ሁኔታ የለም። ስለዚህ አንደኛችን ወደ አንደኛችን መምጣት አለብን ማለት ነው። ምክንያቱም አንድ ፖለቲከኛ ነገሮችን መገመት አለበት፣ ነገሮችን ፕሪዲክት ማድረግ አለበት። ማስረጃ አለን የሚሉ አካላቶች ካሉ ለኛም ያሳዩ፣ እኛም እርምጃን ለመውሰድ እንዲመቸን ይተባበሩ። ጉዳዩን ልክ የአመጽ መቀስቀሻ አድርገው ሊጠቀሙበት የፈለጉት ሌሎች አካላት ናቸው። ይሄን እንደ እድል መጠቀም የሚፈልጉ እንጂ ከሽምግልና ጀምሮ ጉዳዩን በሰላማዊ ውይይት ለመፍታት ጥረት ስናደርግ ቆይተናል። በፓርቲያችን የዲሲፕሊን ጥያቄ ልናነሳ የምንገደድበት ሁኔታ ይነምናል። በዛ የኢህአዴግ 27 ዓመት የትግል እንቅስቃሴ ውስጥ ትልቅ ድርሻ የነበራቸው አካላት ናቸው። ይሄን አይነት የጸጥታ ችግር ባለበት ሁኔታ ምርጫ እናካሄዳለን ብሎ ማውራት እንዳልከው ከወሬ ዘለለ ነገር ይኖረዋል ብለን አንገምትም። የመጀመሪያ ዲሲፕሊን ጥያቄ ማነሳባቸው እኔ ነኝ። ቦክሰኛን የክብደት ሚዛን እየለኩ ቦክስ ሪንግ ውስጥ የሚገባ ሰው እንዲኖር አልፈልግም። እኛ ልደቱን በሐሳብ ማሸነፍ የሚችል ኃይል የአንዱ የኢትዮጵያ ችግር የሚፈታው በአንድ ሰው ትከሻ አይደለም፣ በሁላችንም ኃላፊነት ነው። ይሄን ማድረግ ካልቻለን የኢትዮጵያ ፖለቲካ እንዘጭንቦጭ አይነት ነገር ነው የሚሆነው። የምርጫ እድሜን የስልጣን እድሜን ለማራዘም የሚደረጉ ጥረቶች እንዳሉ ደረስንበት አይደል? ይሄን የጋራ ችግር ከመንግስት ጋር አብረ ተገናኝተ መስራት ካልቻልክ ፖለቲካንና ብሔራዊ ጥቅምን ለይተ የምታውቅ ፖለቲከኛ አይደለም ማለት ነው። ክብራትና ክብራን የመንጎል ቲዩብ ተከታታዮች እንዴት አላችሁ? ከሰሞኑ አቶ ልደቱ አያሌው ከአቶ ጀዋር መሐመድ ጋር በመሆን በኦኤምኤን ቴሌቪዥን ቀርበው ከምርጫው ጋር በተያያዘ አነጋጋሪም አወዛጋቢም እርሰ ጉዳይ ማንሳታቸው ይታወቃል። ከዚህ ጋር ተያይዞ የአቶ ልደቱ ሐሳብ የግላቸው ነው ወይንስ የፓርቲያቸው አቋም ነው ስንል የኢዴፓ ፕሬዝዳንት የሆኑትን አቶ አዳነ ታደሰን አነጋግረናቸዋል። አቶ አዳነ ከአቶ ልደቱ ጋር ተያይዞ ለሚነሱ ጥያቄዎች አስገራሚ መልስ ሰጥተዋል። ከእርሳቸው ጋር ያደረግነውን ቆይታ በቅርቡ በመንጎል ቲዩብ መሰናዷችን ይዘን እንቀርባለን። መንጎል ቲዩብን ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ይሁኑ። ኢኮኖሚያዊ፣ ፖለቲካዊ፣ ሃይማኖታዊና መሰል አውናዊ ክስተቶች እንዲደርሱ የህወሓት እጅ መስጠት በህወሓት እጅ መስጠት ጉዳይ ላይ ከብዙ ከማውቃቸው ሰዎች ጋር ሐሳቡን አንስቼ ለመወያየት ያደረኩትን ሙከራ ለመቋጨት አስቸጋሪ ቢሆንብኝም በሁለት ወሳኝ ነጥቦች ግን አቅጣጫውን ለመደምደም ችያለሁ። አንደኛው ሐሳብ ህወሓት ፈጽሞ እጅ አይሰጥም የሚል ሲሆን፣ ሁለተኛው ሐሳብ ደግሞ ህወሓት እጅ መስጠቱና ስልጣኑን መልቀቁ አይቀርም፣ ነገር ግን በከፍተኛ መስዋዕትነትና በእልቂትም ሊሆን ይችላል የሚል ነበር። ይሄው የህወሓት እጅ መስጠት ጉዳይ ይሆናል ወይስ አይሆንም በሚል ሳወጣና ሳወርድ የነበረውን ሐሳብ በራሴ መላምት ደመደምኩት። አዎ ህወሓት እጅ ይሰጣል አልኩ። ነገር ግን ሊመጣ የሚችለውን ችግርና የሚከፈለውን የደም መስዋዕትነት ለመቀነስ ምን መደረግ አለበት የሚለውን መላምትና የህወሓት የመጨረሻ እስትንፋስ መላቀቂያው መንገድ መቼና የትስ ሲሆን ግብግቡ የሚለውን የፍጻሜውን ጦርነት ካለው ነባራዊ ሁኔታ ጋር እያጣቀስኩ መረጃዎችን አሰባሰብኩና በመንጎሌ የከተብኩትን ይዤ ወደ እናንተ መጣው።
ሰላም ጤና ይስጥልኝ የመንጎል ቲዩብ ተከታታዮች፣ ዛሬ ላይ የሀገራችን ፖለቲካዊ ምህዳር ለሰፋ ነው ሲል አጥባቢዎቹ በረከቱና ማጣፊያው በውል አልታያችሁ እያለን ያለንበት ወቅት ላይ እንገኛለን። ዲሞክራሲው እያደግኩ ነው ወፌ ቆመች በሉኝ ሲል የለም ባጭር ያስቀር የሚሉ ኮርኳሚዎች በዙና ለውጡ ይኸው ባለህበት ሂድ እንደሆነ እየዳከረና በውጥረት እያዳከረንም ይገኛል። በተለይ በእምቢተኝነታቸው ጸንተው ከሀገራዊ ጥቅም ይልቅ የራሳቸውን የስልጣን ጥያቄና መደላድል ለመገንባት የሚያስቡት ኃይሎችና ከቤተ መንግስት ውጭ ኑሮ ያለ የማይመስላቸው የስልጣን ወንበር ሙጥኝ ባዮች ወይ በራሳቸው ፈቃድ አይወርዱ አንገላገላቸው አንተካቸው ነገር ቸግሮን ወይ አይወልዱ ለተተኪያቸው መንበሩንና በትረሙሴውን ሰጥተው መስመሩን ለትውልድ አያስረክቡ ነገር ግራ ተጋብተን ብናያቸው ብንታዘባቸው እያደር አዲስ የጥፋት ዘመቻ እየጎነጎኑ ለሀገርና ለሕዝብ ጥፋት ብቻ እየጠነሰሱ የአልሞት ባይ ተጋዳይነት እልህ አስጨራሽ ትግል እንደገጠሙን ይኸው ዓመታት እየተቆጠሩ ነው። ነፍስ ያወቀ ሰው እንደሚረዳው የህወሓቶች ሐሳብ እኔ ከሞትኩ ሰርዶ አይብቀል ሆኖ ነው እንጂ እነሱን ለማንበርከክ መላና ዘዴው አይጠፋም ነበር። ለአጣን የመጣ ለጻድቃን ይተርፋል እንዲሉ ጥቂቶቹን አማጽያን የህወሓት ሰዎችን ለማንበርከክ ተብሎ ሌላው ንጹህ የትግራይ ህዝብ ለምን ይጎዳል በሚል ሰባዊነትና ህዝበኝነት ተይዞ እንጂ መላውና ዘዴው አይጠፋም ነበር። ለመሆኑ ለዚህ ታሪካዊ ድራማ መቋጫ የፌደራሉ መንግስት ምን እያሰበ ምንስ እያለመ ይሆን? ህወሓቶች በሰላም እጅ እንዲሰጡ ለማድረግ እየተካሄደ ያለውን ውስብስብና ፈታኝ ሴራ በተመለከተ ከመንግስት አካባቢ ያሉ ውስጥ አዋቂ ምንጮች ያሾለኳቸው ሚስጥሮችና መላምቶች ሾልከው እየወጡ ነው። እነዚያ ጥቂት የትግራይ አኩራፊ እምቢተኞችስ ቢሆኑ ምን እያሰቡ ይሆን የሚለውንም ከወደ መቀሌ የሚናፈሱ መረጃዎች ደርሰውናል። ለውጊያ እየተዘጋጁ እንደሆነ በዲጂታል ሚዲያዎቻቸው ከበቂ በላይ ሰምተናል። ለመሆኑ የትና ከማን ጋር ሊዋጉ ነው የተዘጋጁት? በሱዳን ድንበር አካባቢ ከግብጾች ጋር ተሻርከው እስከ ወታደራዊ ስልጠና የደረሱበት ሁኔታና የስትራቴጂያቸው ሚስጥርስ ምንድን ነው? በእነዚህና በሌሎችም በእጃችን ላይ ባሉት ጉዳዮች ላይ መላምታዊ መረጃና ትንታኔዎችን አካተን ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የፕሮግራሙ አዘጋጅና አቅራቢ ዮናስ ደምሴ ነኝ። አስቀድመን የምናየው የህዝቡን ሁኔታ ሲሆን ትኩሱና አሁናዊው የትግራይ ክልል ዜናና መረጃ እንደሚያስረዳው በህወሓት ላይ ህዝባዊ ንቅናቄው ከያቅጣጫው የመበርታቱን ጉዳይ ነው። የህወሓት ጨካኝ አገዛዝ ይበቃናል ያሉ የትግራይ አካባቢ ተወላጆችና እዚያው በክልሉ እየኖሩ ያሉ ሰዎች በተለይ ታጋዮች ባደረሱን ወቅታዊ መረጃ መሰረት ህዝቡ ህወሓትን እንደማይፈልገውና ባረጀና ባፈጀ የጦርነት አስተሳሰብ የመመራቱ ነገር እንዳንገሸገሸው በተለያየ ሁኔታ እየገለጸ መሆኑን ነው። ህወሓት ያፈነቻቸው የማንነት ጥያቄዎችም እየዋል እያደር ብቅ ማለት ጀምረዋል። በተለይ የመቀሌው አመራር ራሱን ከፌደራሉ ስርዓት እየገነጠለ የመሄዱ ነገር ለህዝቡ አልተዋጠለትም። ምክንያቱም ህዝቡ እጅግ ሲበዛ ሰላም ወዳድና ጦርነት ያንገሸገሸው መሆኑ እየታወቀ በጥቂቶቹ የህወሓት ሰዎችና በዲጂታል የማህበራዊ ድረገጻቸው የሚናፈሰው የጦርነት ነጋሪት ነገሩን ፍየል ወዲያ ቅዝምዝም ወዲህ አሰኝቶታል። በቅርብ ባገኘነው መረጃ መሰረት አሁን በሚናፈሰው የምርጫ እናካሂዳለን ጉዳይ የህዝቡ ፍላጎት ሳይሆን የጥቂቶቹ የህወሓት ሰዎች ፍላጎትና የማምለጫ ዘዴና በንትርክ እድሜ የሚቀጠል መስሏቸው የሚያደርጉት ሰበበኛ አጀንዳ ነው እንጂ ህዝቡ በኮሮናው ምክንያት ክፉኛ ኢኮኖሚያዊ ጉዳት ደርሶበት በዕለት ጉርሱ በዕለታዊ ኑሮውና በጤናው ጉዳይ ሰቆቃ ውስጥ ከገባ ሰነባብቷል። አሁን በሚሰማው አስደንጋጭ መረጃ መሰረት የትግራይ ህዝብ ፈጽሞ ከአመራሩ ጋር እንደማይተዋወቅና እኔ አውቅልሃለሁ እያለ መቀሌ ላይ ተሰብስቦ የሚገኘውን የጥቂቶች ስብስብ አመራር እንደማይፈልገው እንደማይወክለውም ጭምር ባንድም በሌላ መልኩ እየገለጸ ይገኛል። ህወሓቶች ግን የህዝቡን አንፈልጋችሁም የሚለውን ጥያቄ ወደ ጎን በመተው
እየሰበኩ ያሉት ጦርነት ታውጆብሃል የሚል አሉባልታ ነው። ለምሳሌ ሰሞኑን ምንም በሌለ የስብሰባ መረጃ በትግራይ ህዝብ ላይ ጦርነት እንደታወጀ ለማስመሰል በዲጂታል ድረገጻቸው ያወጡትን እንመልከተው። ከዲጂታል ወያኔ ድረገጾች ባገኘነውና በምትመለከቱት ድረገጽ ላይ በተለጠፈው መሰረት እንዲህ ይላል ሐሳቡ። ከግንቦት 5 እስከ 7 2012 ዓ.ም የአማራ ክልል ከፍተኛ አመራሮች፣ የክልሉ ፕሬዝዳንት፣ የካቢኔ አባላት፣ የክልሉ የጸጥታ አመራሮችና የክልሉ የሁሉም ዞን አመራሮች በአዲስ አበባ በጠቅላይ ሚኒስትር ጽሕፈት ቤት የአስቸኳይና ሚስጥራዊ ስብሰባ በማካሄድ ላይ ይገኛሉ ይላል። ይታያችሁ፣ እንዲህ አይነት የአማራን ክልል ከላይ እስከ ታች ያካተተ ሚስጥራዊ ስብሰባ በጠቅላይ ሚኒስትሩ ቢሮ ፈጽሞ አልተካሄደም። በዲጂታል የመሰብሰቢያ ዘዴም ቢሆን ነገር ግን የትግራይን ህዝብ ለማነሳሳት ራሳቸው ተካሄደ ብለው የፈበረኩት ስብሰባ መሆኑን ልናውቅ ይገባል። ይቀጥልና እንዲህ ይላል። ሚስጥራዊ ስብሰባውን የሚመሩት አብይ አህመድ፣ ደመቀ መኮንንና ገዱ አንዳርጋቸው ሲሆን ኢታማዦር ሹም ጄኔራል አደም መሐመድም የሲቪል ልብስ ለብሶ በስብሰባው በመሳተፍ ላይ ይገኛል። በስብሰባው የኤርትራ ሰዎች ይኑሩ አይኑሩ የደረሰን መረጃ የለም ይላል። እዚህ ላይ የተሰብሳቢዎቹን ማንነት በደንብ ልብ እንበል። ሆን ተብሎ የአማራ ክልል አመራሮች በትግራይ ጉዳይ ላይ ለመወያየት እንደተቀመጡ ለማሳየት የተሞከረበት ሁኔታን ያሳያል። ይቀጥልና ስለ አጀንዳዎቹም ይገልጻል። የስብሰባው አጀንዳዎች 2 ናቸው። የአማራ ክልል ወያኔን ለመምታት እንዴት ሊተባበረን ይችላል? ሁለተኛ፣ የሱዳን ወረራን እንዴት እንመክት የሚሉ አጀንዳዎች ናቸው። በስብሰባው ላይ ተሰብሳቢዎቹ የሐሳብ ልዩነት የፈጠሩ ቢሆንም በትግራይ ላይ ጦርነት ለመክፈት መስማማታቸውን ታውቋል። እስካሁኗ ደቂቃ ባለው ሁኔታ በወልቃይት፣ በሶሮቃ፣ በዳንሻና ለጊዜው ባልታወቁ ግንባሮች ድንገተኛ ጥቃት ለመጀመር ከስምምነት ላይ መድረሳቸውን በውስጥ የደረሰን መረጃ ያመለክታል በማለት ይጠቁማል። እንግዲህ ይታያችሁ፣ በአጀንዳ ቁጥር 1 ላይ የተቀመጠውን በደንብ ተመልከቱት። የአማራና የትግራይን ህዝብ ለማጋጨት ሆን ተብሎ የተቀመጠ ሐሳብ ሲሆን አማራ ሊመታህ ነው የሚል ማስፈራሪያ ወደ ህዝቡ ለማውረድ የተጠቀሙበት ከባድ የቃላት ሐረግ ነው። ዝቅ ብሎ ደግሞ በትግራይ ላይ ጦርነት ለመክፈት ተስማሙ የሚል ሐሳብም አስቀምጠዋል። አሁን ማን ይሙት እንዲህ ተብሎ የትኛው ቃለ ጉባኤ ነው የሚያዘው? ቢሆንስ የጦርነት ስትራቴጂ እንዲህ ባለ ግልጽ ቃል ይቀመጣል እንዴ? ለስሙ ከኛ በላይ ጦርነትን የሚያውቅ የለም ይላሉ እንጂ ስለ ሚስጥራዊ የጦርነት ውይይት ምንም የሚያውቁት ነገር እንደሌለ ይህ የቃላት አጠቃቀማቸው አሳብቆባቸዋል። የጥቃት አካባቢ ይሆናሉ ብለው ያስቀመጡትን ቦታዎች እስኪ ተመልከቱት። ወልቃይት፣ ሶሮቃ እና ዳንሻና ሌሎች ያልታወቁ ግንባሮች ነው ያሉት። አሁን ማን ይሙት አሸባሪው የህወሓት ኃይል የት እንዳለ ሳይታወቅ ቀርቶ ነው ወልቃይት፣ ሶሮቃና ዳንሻ ላይ ጦርነት የሚከፈተው? ህወሓትን ለማንበርከክ ከተፈለገ የት ቦታ ማን እንዳለ የእያንዳንዱን የህወሓት አመራር የዕለት ተዕለት እንቅስቃሴ በትክክለኛ የመረጃ ማሰባሰቢያ ቴክኖሎጂ ይታወቃል። እናስ ለምንድነው ወልቃይት ላይ ያነጣጠሩት ቢባል እዚያ ያለውን ትኩሳትና የህዝብ ስሜት ስለሚያውቁት አስቀድመው ህዝቡን ለመቀስቀስ አስበው ያዘጋጁት መርዝ ነው። እዚህ ላይ 2 መደምደሚያ ሐሳቦችን እንጠቁማችሁና እንለፍ። አንደኛው የሱዳን የወረራ ጉዳይ ነው። በእርግጥ ከአካባቢው እንደምንሰማው መረጃና በተጨባጭ እንዳለው ነባራዊ ሁኔታ የሱዳን ጦር የኢትዮጵያን ድንበርና ሉዓላዊነት ለመድፈር አስቦ ሆን ብሎ ጦርነትን ተመኝቶ ትንኮሳ አለመጀመሩ መታወቅ አለበት። በኢትዮጵያና በሱዳን ድንበሮች መካከል ራሳቸው ወያኔዎች በፈጸሙት የመሬት ወረራና ሀገርን የመሸጥ ተግባር ወደ ኋላ ሄድ ብለን ስንመለከት ከቀድሞ የአማራው ክልል ፕሬዝዳንት ከአቶ አያሌው ጎበዜ ጀምሮ በነበሩ ተያያዥ ችግሮች የኢትዮጵያ ህጋዊ መሬት ላይ ራሱ ወያኔ ክፍት እንዲሆን ችላ ብሎ ከተለያዩ የሱዳን ፈላታዎችና ከአንዳንድ የሱዳን ሀብታም ገበሬዎች ጋር ባደረገው ድርድር ያስደፈራቸው ድንበሮቻችን ናቸው። ዛሬም ድረስ በዚህ አካባቢ እየተባባሰና እየተካረረ የመጣው ጉዳይ በአካባቢው የሚገኘው የአማራ ገበሬ ቀድሞም ቢሆን በ27ቱ ዓመታት ወቅት ድንበሮቹ እንዳይነኩ ሲከላከልና ሲጠብቅ የኖረ መሆኑ ይታወቃል። ወያኔ ራሱ ያኔ ባስደፈረውና በሸጠው መሬት ዛሬም ድረስ ፍዳውን የሚያየው ያው የአካባቢው ገበሬ ነው። ወያኔዎች ቢሳካላቸው ኖሮ ከትግራይ ተነስተው በዚያ አቅጣጫ ቤኒሻንጉል ድረስ በመግባት አባይን ለማግኘት ነበር ህልማቸው።
ይህንን በካርታ ሁሉ ሰርተው ሊያሳዩን መሞከራቸው አይረሳም። ታዲያ ዛሬ የሱዳን ገበሬም ሆነ ሰራዊቶቻቸው ከወያኔ በገዟቸው መሬቶች ላይ እንረስ ቢሉ እንግባ እንውጣ ቢሉ ተጠያቂው ማን ነው? በእርግጥ አሁን ያለው መንግስት ጉዳዩን በጥብቅ በመያዙ ከሱዳን ጋር ውይይቶችን በማድረግና በሰላማዊ ሁኔታ የድንበር ውዝግቡን ለመፍታት እየሰራ መሆኑን የሰሞኑ ከሱዳን የልዑካን ቡድን ጋር ያደረገው ስምምነት አንዱ ማሳያ ነው። ሁለተኛው የዲጂታል ወያኔዎች ሐሳብ የመከላከያ ሰራዊቱ እንደተከፋፈለ አስመስሎ ለማናፈስ የሚሞክሩት ወሬ ነው። ሰራዊቱ አሁን ባለው ቁመና አይደለም ለህወሓት ሊያጎበድድ አሊያም የጥቂት ግለሰቦችን ሐሳብ ሊሰማ ቀርቶ አያስበውም። ምክንያቱም ሰራዊቱ በሪፎርሙ በኢትዮጵያዊነትና በህግ የበላይነት ላይ በአስተማማኝ መሰረት ላይ መታነጹን ህወሓት ስላልገባት ነው የምትዳክረው። ሰራዊቱ በኢትዮጵያ አንድነትና በህገ መንግስቱ መከበር በተለይ ለ100 ሚሊዮኑ ህዝብ ይገዛል፣ የብዙሃኑን ድምጽ ያከብራል፣ ያስከብራል። ቀድሞ ባለፉት 27 ዓመታት ወያኔ ገነባውት ያለችው ሰራዊት ምንም እንኳን መታጠቁ መሰልጠኑ ባይካድም ኢትዮጵያዊነቱ የተመናመነ ሰራዊት ነበር ስታደራጅልን የነበረው። አሁን ያቀርቶ ሰራዊቱ ሙሉ ለሙሉ ኢትዮጵያዊነቱ ተመልሶለታል። ሰራዊቱ የኢትዮጵያ እንጂ በፊት እነሱ እንዳሻቸው ሲያዙት እንደነበረው አይነት ሰራዊት አይደለም። አይከፋፈልም፣ አይሳሳትም። ወያኔን ወይም ህወሓትን እመታለሁ ብሎ የትግራይን ህዝብ የሚያጠቃ ሰራዊት ኢትዮጵያ ውስጥ የለም። ህወሓትን መንጥሮ ከትግራይ ህዝብ ውስጥ ለማውጣት ግን ጥናቱ ተጠንቶ ክትትሉ በመረጃና በቴክኖሎጂ ተደግፎ ቀን እየጠበቀ ትግስትን ተላብሶ ራሳቸው ወደውና ፈቅደው በሰላም እጅ እስኪሰጡ እየተጠበቀ እንደሆነ መረጃዎች ያሳያሉ። ህወሓት በሁለት መንገድ እጅ ይሰጣል የሚል መላምት አለ። አንደኛው በለየለት የፕሮፓጋንዳ ጦርነት ፕሮክሲ ዋር ሲሆን በዚህ መንገድ ጦርነቱን አስቀድሞ በዲጂታል የማህበራዊ ድረገጾቻቸው ላይ ራሳቸው ጀምረውታል። የዚህ የዲጂታል ወያኔና የአየር ላይ የድረገጽ ጦርነት መጀመሩ ራሱ የህወሓት መሸነፍና ዘመኑ ያበቃላት መሆኑን አመላካች ሲሆን የዚህ የፕሮፓጋንዳ ጦርነት መደምደሚያው የህወሓት እጅ መስጠትን ያመላክታል። ምክንያቱም እጅ ከመስጠት ውጭ የእነሱን ፕሮፓጋንዳና የጦርነት ወሬ ሰምቶ አብሯቸው የሚሰለፍ ሰው የለምና የትግራይ ህዝብ እንደሆነ ጦርነትን ያውቃታል። ዳቦ እንደማትሆን ጠንቅቆም ይረዳል። ለጥቂቶች ብሎ ደሙን አይገብርም። እስካሁን በገበራቸው ክቡር ልጆቹ መስዋዕትነት ጠብ ያለለት ነገር የለምና በስሙ ከመነገዱ በስተቀር አሁን ያ ዘመን አብቅቷልና የነቁ ያወቁ የትግራይ ወጣቶች ከያቅጣጫው በጋራ ተሰልፈው ያረጀውን የጦርነት አሳሰብ ለመዋጋት በአንድነት ቆመዋል። ሌላው የህወሓት እጅ መስጠት ክንውን ደግሞ ጥቂት ፍልሚያ የሚጠይቅና በተለይ በእነዚያ ጥቂት አመራሮችና እነሱን በሚከተሉ ጥቅመኞች መካከል በሚደረገው ትንቅንቅ የሚመጣው ድል ነው። ይህ ደግሞ አይቀሬ ከሆነና ወደዚያ የሚያመራ ከሆነ ነገሩ ትንኮሳውን ራሳቸው ህወሓቶች ጀምረውታልና ልንከበብ ነው ሊወሩን ነው ብለው በማስወራታቸው ማን ከባቢ ማን ወራሪ መሆኑን ሳያውቁት እርስ በርሳቸው ባለመተማመን ከውስጣቸው በሚወጡ አርበኞች እጅ መስጠታቸው መማረካቸው አይቀርም። ለዚህ መላምት አሳማኝ ነጥቦች ላንሳና ዝግጅት የላገባድድ። ህወሓቶች በተለይ ጥቂቶቹ አመራሮች የትግራይን ወጣቶች በፍጹም ወደ አመራርነቱ ቦታ አያስጠጓቸውም አሉ። ይህ ከውስጥ አዋቂ የደረሰን መረጃ ነው። ምክንያታቸው ደግሞ የለውጡ አመጣጥ ላይ የራሳቸው የውስጥ አርበኛ ነውና የጣላቸው አሁንም ያድርጊት እንዳይደገም በመፍራት ወጣት ሆኖ ለውጥ ናፋቂ ታጋይና የወደፊቷን ትግራይ በኢትዮጵያ ማዕቀፍ ውስጥ የሚመለከት ሰው እንዲጠጋቸው አይፈልጉም። ጥቅም ፈላጊና ጠቀም ያለ ገንዘብ ከነሱ በማግኘት ሆዱን የሚሞላ ካልሆነ እውነተኞቹ የትግራይ ልጆች ተጋሮች ወደ ወያኔዎች አይጠጉም፣ እነሱም አያስጠጓቸውም። ሰሞኑን በተለያየ አጋጣሚ እንደምንሰማው በርካታ የህወሓት ደጋፊዎች ሳያስቡት ከወያኔ አካባቢ እየራቁ መምጣታቸውን በተጨባጭ መረጃዎች ያመለክታሉ። ምክንያቱም በህወሓት አመራሮች መካከል መከፋፈል በመፈጠሩና ለውጥ ፈላጊዎቹ እንደሚሉት በሰላማዊ መንገድ ስልጣኑን በፌደራሉ ምርጫ ወቅት ለህዝብ እናስረክብ፣ እኛ ይበቃናል፣ ወጣቱ ትውልድ ይረከበንና ትግራይ በኢትዮጵያዊነቷ ትቀጥል፣ እኛ እንደማንኛውም ሰው በህዝቡ ውስጥ እንኑር፣
ከተፈለገም እጅ መስጠት ካለብን እጅ እንስጥ የሚሉት ኃይሎች እያየሉ በመምጣታቸው ነው። በሌላ በኩል ደግሞ የለም ከስልጣን ከወረድን ማንም አይለቀንም፣ መኖሪያችን እስር ቤት ነው፣ የፈጀው ይፍጅ ስልጣኑን በግዴታ ምርጫ እንይዘዋለን ብለው የግትርነት አቋም የያዙ የህወሓት አመራሮች መኖራቸውንም ውስጥ አዋቂዎች ጠቁመዋል። እጅ ከምንሰጥ ሞት ይሻለናል ያሉም እንዳሉ ቃል በቃል ተደምጠዋል። ይሄ ነው እንግዲህ ያለው ነባራዊ ሁኔታና መላመት። ህወሓት የሱዳኑን ትንኮሳ ፈልገዋለች። እዚያ አካባቢ ያለው ውጥረት አንድም የነሱ መተንፈሻና የጦርነት አውደ ውጊያ ሊሆን ይችላል፣ አሊያም ከግብጽ ጋር የሚያገናኛቸው መስመር በግርግር ሊከፈትላቸው ይችላል። ምክንያቱም ህወሓት ከግብጽ ጋር በገንዘብ በወታደር ማሰልጠንና በኢትዮጵያ ውስጥ ግርግር በመፍጠሩ በኩል እቅዷን ለግብጽ ሹማምንቶች አቅርባ ሐሳቡ ተቀባይነት አግኝቶላት የገንዘብ ድጎማ እየተደረገላት እንደሆነ መረጃዎች ይፋ ወጥተዋል። ግብጽ በአባይ ግድብ እየተሸነፈች በመምጣቷና የኢትዮጵያ አቋም እያደር እየጸና በመምጣቱ ይባስ ብሎ ሰሞኑን የውሃ ሙሌቱ ነገር በመወሰኑ ትይዘው ተጨብጠው ነገር በማጣቷ ህወሓትን መላ ፈላጊ ባንዳ አድርጋ መደራደሯ ተሰምቷል። ለዚህም ነው ህወሓት በፍጥነት ተባባሪዎቿን ሁሉ አዘጋጅታ የኢሳያስን ስም በማጥፋትና ከኢትዮጵያ ጋር ለማቃቃር ከማሰብ ጀምሮ ከኦሮሞ ከአማራ ዋነኛ የሚባሉትን የፖለቲካ አቀንቃኞች ከፍተኛ ገንዘብ በመመደብ ከጎኗ አሰልፋለች። ስለ ህወሓትም በጎነትና መልካምነት እንዲወራ ስትራቴጂውን ነድፈው ፕሮፓጋንዳውን ጀምረውታል፣ ሰሚ አላገኙም እንጂ። ስለሆነም በሱዳን በኩል የተጀመረው የድንበር ውዝግብና የአማራው ገበሬ እዚያ ላይ ማተኮሩ እነሱ በሱዳን አድርገው ወደ ግብጽ ለመጠጋትና ወታደራዊ እንቅስቃሴ ውስጥ ለመግባት ማሰባቸውን እጅግ ከባድ ሚስጥር ተብሎ ከተደረገው የጥቂቶች የህወሓት አመራሮች ውይይት ሾልኮ የወጣው መረጃ ያመለክታል። ግርግር ለሌባ ያመቻል እንደሚባለው የሱዳኑን የድንበር ግርግር እያባባሱት ያሉት ራሳቸው ህወሓቶች እንጂ ሱዳኖች አለመሆናቸውም ታውቋል። ለዚህ ማስረጃ ከተፈለገ የሱዳን የልዑካን ቡድን ሰሞኑን መጥተው ከመንግስት ጋር ያደረጉትን ውይይት ማየት ይበቃል። እንግዲህ የሚያዋጣትን የምታውቀው ህወሓት ብቻ ናት። መፍትሄው ጦርነት ነው ካለች መንገዱን ጨርቅ ያደርግላት። በዚህ መላምት ውጊያው እጅግ በጣም ቀላልና ብዙ ማገዶ የማይፈጅና ደም የማያፋስስ እያንዳንዱን የህወሓት ካድሬ ለቅሞ ወደ ህግ የሚያመጣና እጅ እንዲሰጡ የሚያደርግ ዘዴና መላ ተዘጋጅቶ ሊተገበር ይችላል። እዚህ ላይ በተደጋጋሚ ህወሓትና የዲጂታል ድረገጾቿ እንደሚሉት ጦርነቱ የትግራይ ህዝብ ላይ ያነጣጠረ ተደርጎ የሚቀርበው ማሳበቢያ ሐሰት መሆኑን የትግራይ ህዝብ ይረዳዋል ብለን እናምናለን። ውጊያው በህወሓት ጥቂት አማጺና እንቢተኛ አመራሮችና በህግ አስከባሪ አካላት መካከል ሊሆን ይችላል። ያኔ እጅ መስጠቱም መንበርከኩም ይመጣል። ምከረው እንቢ ካለ አይደል የሚባለው። እኔማ መላምቴን አበቃው። Subscribe Mango Tube.